ሰላም እንዴት ናችሁ? ዛሬ በየሁሉም መስሪያ ቤት የሚገኘውን ኤችአር እንገመግማለን። ማንም የማያውቀው ሁለት አይነት ኤችአር እንዳለ ዛሬ ልነግራችሁ ፈልጋለሁ። አንዱ ሂውማን ሪሶርስ ነው የምናውቀው፣ አንዱ ሂውማን ካፒታል ነው። ብዙ ቦታ ሂውማን ካፒታል ብለው ሂውማን ሪሶርስ ነው የሚሰሩት። ሌሎቹ ደግሞ ሂውማን ካፒታልንም ከነ የማያውቁ መስሪያ ቤቶች ነው። በዚህ ቪዲዮ ስለ ሂውማን ሪሶርስ እና ሂውማን ካፒታል ልዩነታቸው ምንድን ነው የሚለው እናያለን። ቪዲዮ ከተመቻችሁ ከመጀመራችሁ በፊት ሰብስክራይብ። ስለዚህ ቀጥታ ወደ ሂውማን ሪሶርስ ወይም የሰው ሀብት እንገባለን። አንድ ድርጅት ማሽኖች አሉት፣ ህንፃዎች አሉት፣ የሚያከራየው ቤት ንብረት ይኖረዋል። ያ ምንድነው? የድርጅቱ ሀብት ነው። ድርጅቱ ያንን ሀብቱን የሚያንቀሳቅስለት ደግሞ ሰው ይቀጥራል። ሰው ሲቀጥር ድርጅቱ ብር አውጥቶ ስለሆነ ያን ሰው የቀጠረው፣ ያ ሰው እዛ ድርጅት እስካለ ድረስ የድርጅቱ ሀብት ነው ማለት ነው። የምን ሀብት? የሰው ሀብት ነው ማለት ነው። ድርጅቱ የህንፃ ሊሆን ይችላል፣ የእቃ፣ የኮምፒውተር፣ የተለያዩ ነገሮች ሀብት አለው፣ የሰውም ሀብት አለው። ስለዚህ ያንን የሰው ሀብት የሚያስተዳድርለት የሰው ሀብት አስተዳደር ብሎ ደግሞ እነዛን ሀብቶች ሰዎቹን የሚያስተዳድርለት ሰው ይቀጥራቸዋል። የእነሱ ስራ ምንድን ነው? ሰው ከተቀጠረ ጊዜ ጀምሮ ስራ በቃኝ፣ አርጅቻለሁ፣ ጡረታ ልውጣ፣ ወይ ደግሞ ጸባዩ ትክክል ካልሆነና ከድርጅቱ ጋር የማይሄድ ከሆነ በቃኝ አይነት ነገር ላይ ሲደርስ ድርጅቱ የሰው ሀብት አስተዳደር ብሎ የመደበው ኃላፊ ያን ሰራተኛ ከድርጅቱ አካሄድ ጋር ስለማትሄድ ውጣ ብሎ የድርጅቱን አቅም ከሚመጥን ሰራተኛ ጋር ለማስቀጠል የሚሰሩ ናቸው ማለት ነው። ስለዚህ የሰው ሀብት ምን ይሰራል? ሰራተኛው ሰው ገብቷል አልገባም፣ ስራ ቦታ ላይ እረፍቱ ምንድን ነው? አቅሙ፣ ፐርፎርማንሱ እንዴት ነው? ደሞዙን እየተከፈለው ነው ወይ? በስነ ስርዓት ደሞዝ እያገኘ ነው ወይ? እነዛን ይከታተላል። ከቅጥር ጀምሮ እስከ ስንብት ድረስ ያለው ሂደት በሂውማን ሪሶርስ ስር ነው የሚካሄደው። ስለዚህ የሰው ሀብት ማለት ድርጅቱ ያለውን የሰው ሀብት የሚቆጣጠርለት ዲፓርትመንት ሂውማን ሪሶርስ ዲፓርትመንት ይባላል ማለት ነው። ለምሳሌ ሹፌር ከሆንክ ድርጅቱ ሀብቱ ምንድን ነው? መኪና ሰጥቶካል። አንተም የድርጅቱ ሀብት ነህ፣ መኪናውም የድርጅቱ ሀብት ነው። ስለዚህ የድርጅቱን ሀብት መኪና ለአንተ ሲያስረክብ፣ አንተ ደግሞ ያንን መኪና ስትነዳው፣ አንተ ያንን መኪና በአግባቡ መያዝ አለመያዝን ኋላ እየሄደ የሚከታተል የሰው ሀብት አስተዳደር ተብሎ የተቀመጠው የሰዎችን ሀብት ነው የሚቆጣጠረው። ወደ ሁለተኛው ወደ ሂውማን ካፒታል እንምጣ። ሂውማን ካፒታል ላያይዝላችሁ። ለምሳሌ ሂውማን ሪሶርስ ማለት ድርጅቱ ያለው የሰው ሀብት ማለት ነው። ካፒታል ስናደርገው የሰው ካፒታል ስናደርገው ያንን የሰው ሀብት ድርጅቱ እንዴት ነው ወደ ገንዘብ የሚቀይራቸው? እነዛን የሰው ሀብቶቹን እንዴት ነው ወደ ገንዘብ የሚቀይራቸው? አቅማቸውን፣ ስኪላቸውን ከፍ አድርጎ የራሱንም ስኪል እንዴት ነው ከፍ የሚያደርገው የሚል ስትራቴጂክ ፕላን የሚሰራው ሂውማን ካፒታል ነው የሚባለው። ሂውማን ካፒታል አንድን ሰራተኛ ሂውማን ሪሶርስ ቀጥሮ ከጨረሰ በኋላ ያ ሰራተኛ ምን ማድረግ ይችላል፣ ምን አቅም አለው፣ ምን ችሎታ አለው፣ ለወደፊትስ ምን ላይ ማስቀመጥ እችላለሁ ብሎ ስለዛ ፎርካስት አድርጎ ሂውማን ስትራቴጂክ ፕላን የሚያደርግ ሂውማን ካፒታል ይባላል። ስለዚህ ማሳ ውስጥ እህል ዘራን፣ ሪሶርስ አለን። ምን ሪሶርስ አለን? ጤፍ አለን። ጤፉን ስንዘራው ሌላ ብዙ ኩንታሎችን ለማውጣት መጀመሪያ ጤፉን መዝራት አለብን። ጤፉን ከዘራ ነው በኋላ ስንሰበስበው ብዙ ኩንታሎችን እናፈራለን። መቼ? ስንከታተላቸው እህሉ በስነ ስርዓት ማለት ነው። ስለዚህ አረም እንዳይበቅልበት መድኃኒት እያጠጣ ነው ስንከታተለው የተሻለ እናገኛለን ማለት ነው። እዚህም ጋር ስንመጣ የሰው ሀብት ማለት ጤፍ ነው። የሰው ካፒታል ሂውማን ካፒታል ማለት ደግሞ የሚንከባከባቸው ማለት ነው። ለምሳሌ የሰው ሀብት የቀጠራቸውን ሰራተኞች እየተከታተለ ችግር ሲገጥማቸው፣ ቅሬታ ሲገጥማቸው፣ በደሞዝ ደስተኛ ካልሆኑ፣ በስራ ቦታው በአብሯቸው ከሚሰራ ሰው ጋር ደስተኛ ካልሆኑ
እየተከታተለ ችግራቸውን እየፈታ እነዛን ሰዎች ደስተኛ ሆነው እዛው እንዲቆዩ በጣም በደስታ እንዲሰሩና ድርጅቱ ጋር አብረው ረዥም ጊዜ እንዲቆዩ እየተከታተለ ችግራቸውን በመፍታት መፍትሄ በመፈለግ ጓደኛቸው ሆኖ በመስራት እነሱን ወደ ምንድን ነው ወደ ሀብት ሳይሆን ወደ ገንዘብነት ይቀይራቸዋል። ጤፉን ወደ ብዙ ኪሎ እንደቀየር ነው ሁሉ አንድን ሰራተኛ በትክክል እየተከታተለ አቅሙን፣ ችሎታውን፣ ቅሬታውን እየሰማለት መልስ የሚሰጠው የሰው ካፒታል ወይም ሂውማን ካፒታል የምንለው ነው ማለት ነው። ስለዚህ ሂውማን ካፒታል ውስጥ ብዙ ነገር አለ። እሱንም በደንብ እናወራበታል። በሁሉም መስሪያ ቤት ውስጥ በጣም ከባዱ ነገር የሰራተኛ ስራ መልቀቅን መቆጣጠር ነው። ተርኖቨርን ለመቆጣጠር ሂውማን ካፒታል በጣም ትልቅ ድርሻ አለው። ያልተረዳነው ነገር ስለሆነ ነው እንጂ አንድ ሰራተኛ ከድርጅቱ በሚለቅበት ጊዜ ድርጅቱን ለምን ለቀቅ ተብሎ ኢንተርቪው ፎርም ራሱ ስምህን ሳትጠቅስ ጻፍ እናስገባለን ቢሉት ይፈራል። የቆየሁበት ቤት ነው እንዴት እንዲህ ብዬ እወጣለሁ ብሎ ነው የሚለው። ሂውማን ካፒታል እዚህ ጋር ምንድን ነው የሚያደርገው? ኦልሬዲ ያ ሰራተኛ እዛ ቤት ሲቆይ ጓደኛው ነው። ስለዚህ ጓደኛው ስለሆነ ለእሱ አይደብቁም። አብሮት ነው የነበረው፣ አይቆጣጠሩም። ለምን ገባ ለምን ወጣ አይደለም። ያን ሰራተኛ አቅሙን እንዲጠቀም ነው የሚያግዘው። ይገፋል። ትችላለህ፣ አይዞ እያለ ይሄ ማድረግ ትችላለህ፣ እስቲ ሞክረው እያለ አብሮት የሚያማክረው ስለሆነ እውነቱን ነው የሚነግረው። ያ እውነት ደግሞ ድርጅቱ ማስተካከል ያለበትን ነገር እንዲያስተካክል ያግዘዋል ማለት ነው። ስለዚህ በጣም ያስፈልገዋል። በአጭር አማርኛ ሂውማን ሪሶርስ ማለት የሚያስበው ሰራተኛን እንዴት ልቆጣጠረው፣ እንዴት ላስተዳድረው። ሂውማን ካፒታል ደግሞ ሰራተኛውን እንዴት አቅሙን እንዲጠቀም አድርጌ ለድርጅቱ ስኬታማ ውጤትን እንዲያመጣ ላድርገው። ሰራተኛው ሙሉ አቅሙ እንዲጠቀምና ድርጅቱ ከፍ እንዲያደርግ ምን ላድርግ፣ ድርጅቱ ሰራተኛው ላይ ምን ልስራ፣ ድርጅቱ ላይ ምን ልስራ ብሎ የሚሰራ ነው ማለት ነው። እንደዚህ አይነቶች የኤችአር የሂውማን ካፒታል የተለያዩ ትምህርቶችን የተለያዩ ውይይቶችን ከፈለጋችሁ የማርኬቲንግ፣ የቢዝነስ፣ የሴልስ የተለያዩ ነገሮችን ዲስከስ የምናደርግበት ቻናል ስለሚሆን ሰብስክራይብ፣ ላይክ እና ኮሜንት አድርጉልን። ሀሳባችሁን እንወቅ። በሚቀጥለው ቪዲዮ በሌላ እስከምንገናኝ መልካም ጊዜ። ቻው።